ሰላም ቤተሰቦች እንዴት ናችሁ? ዛሬ እዚህ ጋር የማቀርብላችሁ ታሪክ ስለ ሬይ ጄ ነው ወይም ደግሞ ዊሊያም ሬይ። Ray J is on the mend. The singer opened up during a January 25th Instagram video about his recent hospitalization for pneumonia, sharing an update on his current condition. ማታውቁት ካላችሁ ራፐር ነው፣ ዘፋኝ ነው። ፓሪ ላይፍ በጣም ይታወቃል። ሬይ ጄ ሲባል በቃ ፓሪ ነው፣ ላይክ መጠጣት ነው፣ መጨፈር ነው፣ ማጨስ ነው፣ መጫጫስ ነው። እንደዚህ አይነት ላይፍ ስታይል ነው ያለው። I'm going so hard. I'm on like 4 or 5 bottles a day, 10 Addies. ይሄ ልጅ ሰሞኑን ማለት ነው ዶክተር 2026 አታልፍም ማለት 2026 አታልፍም ልብክ 25% ብቻ ነው የሚመታው ያሰጋሃል 2026 አታልፍም ተብሎ እንግዲህ ዶክተር ሞታለ ብሎ ተነግሮታልና ወጥቶ የተናገረው ንግግር ነው ማለት ነው። My health is not okay. My heart's only beating like 25%. 2027 is definitely a wrap for me. No, don't say that, brother. Don't say that. That's what the doctor said. It curved my time here. Right up on the right side right here. It's like black. It's like done. ያ ጓደኞቹ ያጽናኑታል እንደዛ ተበል ምናምን ይልታል ግን ያው ኦሬዲ ዶክተር የነገረውን ነግሮታል። ልቤ በቀኝ በኩል ያው አበላሽው ላይፌን አበላሽው እያለ የተናገረ ነው። I fucked up. I thought I was a big nigga, so I'm like I can handle all the alcohol, like I can handle all the drugs, I can handle everything, but I couldn't. My shit fucked up. It curved my time here. Niggas bringing me coconut water and telling me I gotta go to Haiti and do some voodoo, which I think I'm going to Haiti. ይህ የሚያሳዝነው ፓርቲ ነው። በቃ ምን አለ I'm going to Haiti አለ። አሁን ዶክተር እዚህ ጋር አትድንም ብሎታል፣ 2026 አታልፍም ብሎታል። አሁን ሄሪ ሄጄ ቡዱ ሞክራለሁ አለ። ቡዱ ማታውቁ ሰዎች ካላችሁ ቡዱ ማለት በሄሪ ውስጥ በጣም ይታወቃል፣ ጥንቆላ ነው። ሄሪ የምትታወቅበት አንድ ነገር ቢኖር እቺ ሀገር በጥንቆላ ነው። መንፈስ በመጥራት ማለት ነው። መንፈስ በመሙላት መንፈስ በመጥራት አገሩ ይታወቃል ማለት ነው። ይሄ ካሪቢያን ሪሊጅን ይሉታል። ኢቨን ሬሳ ሁሉ እያወጡ ብዙ ነገር ነው የሚያደርጉት። 2010 ላይ ኃይለኛ መሬት መንቀጥቀጥ ነበረ ሄሪ ውስጥ ማለት ነውና 200 እና 300 ሺህ ሰው በላይ ነው ያለቀው ማለት ነው። እዛች ሀገር ውስጥ መሬት ተንቀጥቅጦ መሬት መንቀጥቀጥ ብቻ ሳይሆን ከዛ ደግሞ 1.5 ሚሊዮን ህዝብ በላይ ሆምለስ ሆነ። በጣም ሜጀር የሆነ ነገር ነበር የደረሰባቸው። Hundreds of thousands of people were killed in a 7.0 magnitude earthquake in Haiti. ብዙ ሰው እነዚህ ሰዎች በጣም በኃጢአታቸው ከፍተዋል ብለው ኢቭን እዚህ ሀገር ያሉ ሰዎች ብዙ ነበር ሲያወሩባቸው የነበረው ማለት ነው። በቃ ይሄ የኃጢአት ብዛት ነው። በቃ እግዚአብሔር ተቆጥቶ ነው እነዚህ ሰዎች የተባሉ ናቸው። It was different than any other place that I'd been. People down there were dumbfounded. These are amongst the poorest people in the world. ሄሪ ሲባል በመንፈስ አጠራር ብዙ ጊዜ ይታወቃሉ። ብዙ ደግሞ እዚህ ሀገር ያሉ ራፐር ዘፋኞች ደግሞ የመንፈሳዊ አባት አለን ሄቲ ያሉ እዛ ይሄዳሉ፣ ብዙ ነገር አድርገው ይመጣሉ ምናምን ማለት ነው። አሁን ይሄ የሚልጅ የሚለው ይሄን ነው። ዶክተር አታልፍም ብሎታል፣ ትሞታለህ ተብሏል። ኦልሬዲ ተስፋ የቆረጠበት ነገር ነውና አሁን ምንድነው የሚለው ሄሪ ሄዳለው እና ሄሪ ሄጄ እዚህ መንፈስ የሚጠሩት ጋር እስቲ እነሱ የሚሰጡኝን ሶሉሽን ያለው ነው። I'm going to Haiti. Cause I think Haiti and my Haitian niggas, they got the cure. So I'm going to Haiti like in like 2 weeks. I hope እግዚአብሔር ይድረስለት ወይ ደግሞ ጌታ ኢየሱስ ክርስቶስ ሰው ይላክለትና የሆነ መዳኛ ያምጣለት። ምክንያቱም ከሞቱ ደግሞ አልፎ የሞት ነው የሚሆነው። ጭራሽ ደግሞ የሰይጣን ቦታ ውስጥ ገብቶ መሞት ማለት ነው። የሚያሳዝነው እግዚአብሔርን እንኳን አልጠራም። ጀስት ቀጥታ የታየው በቃ ሄሪ ሄዶ እንደዚህ መንፈስ እንትን ማለት ነው። እና እዛ ሄጄ ላይፍ ስትሪም አደርጋለሁ አለ። I'm going to Haiti like in like 2 weeks and I'm gonna stream it. I'm gonna do everything. ተመልከቱ እንግዲህ አሁን ከዚህ ልጅ ስፔሻሊ ያንግ ጀነሬሽን ብዙ ትምህርት መውሰድ ይችላል ብዬ አስባለሁ። ላይፍ እንዴት አሳዛኝ መጨረሻ ሊኖረው እንደሚችል መንገዳችንን ከእግዚአብሔር ጋር ማስተካከል በጊዜ በጣም ብልህነት ነው። ይሄ ልጅ ሲጨፍር ምን ሲል ነው በቃ ዘመኑን ያደረገው ሃርድ ፓሪ ነበር የሚያደርገው። 5-6 ባረል አንስቶ በቃ አንጠጣዋለን እያለም ይወርር በጣም በቃ just የሚያደርገው ነገር ሬጂ በጣም ነበር እኔ ራሴ በፊት የሚገርመኝ ማለት ነው። ሲዝን አለው የሚለው እኮ መጽሐፍ ቅዱስ ለዛ ነው፣ ለማልቀስ ለመሳቅ ለሁሉ ነገር ሲዝን አለው። አሁን ደግሞ ሲዝን መጣና በዚህ እድሜ ልሞት ነው ዶክተር አታልፍም አለኝ። አሁን ደግሞ መፍትሄ ስላጣው ደግሞ እዚህ መንፈስ ጠሪ ጋር ልሄድ ነው እስቲ ያሳያቸዋለሁ መፍትሄ ካለ ያለ ማውራት ጀመረ ማለት ነው። 2027 is definitely a wrap for me. You know, my health is not okay. መጨረሻው እኮ ይሄ ነው። በቃ ጠላት ያስኬዳችሁና at that moment it feels so good. ማንኛውም አይነት ይሄ እንትን ነገር ቴምፖራሪ ፕሌዠር ነው ያለው። ይሄ ምንም የታወቀ ነው። ለተወሰነች ሰዓት ነው ላይክ ያ ፕሌዠር የሚመጣው።
to be honest እንደ pleasure ብለን እንኳን ደስታ ብለን መጥራትም አንችልም it doesn't last long አሁን እኔ እንደዚህ ልጅ እግዚአብሔር ይድረስለት በእውነት እኔ እንደው ባይሞት ደስ ይለኛል ምክንያቱም በጣም ያሳዝናል ታሪኩ ማለት ነው ማለት ይሄ ልጅ አያውቅም ጌታን አያውቅም he got everything ይሄ ልጅ በጣም ሁሉ ነገር ያለው ልጅ ነው በመድር ላይ ኔትወርዙ በጣም ትልቅ ነው በጣም በቃ ሁሉ ነገር አለው ግን what's the point ይሄ ሲዝን መጣና ይሄው አሁን ዛሬ እዚህ ጋር መጥቶ በቃ ላይፌን አበላሽው እንዲሁ ይያለ ይናገራል ማለት I can handle all the drugs I can handle everything but I couldn't my shit fucked up ሲጫንቀው አሁን ጭራሽ ደግሞ ብሎ ሄቲ ሊሄድ ነው እግዚአብሔር ከዛ እግሩን ይከልክለው ምክንያቱም ጭራሽ ሌላ ደግሞ ነገር ውስጥ መግባት ነው እዛ ሄዶ ያንን መንፈስ መሞላት ማለት ነው እንደው እዚህ ቪዲዮ ላይ ማለት ነው ከተናገረው እስቲ ወደ እግዚአብሔር ቀርባለሁ ጌታ ኢየሱስ ክርስቶስ ጋር ስቲቪ እንደው በጣም እንዴት ደስ የሚል ቪዲዮ ይሆን ነበር ግን the first thing የተናገረው በቃ ዶክተር አይሆንም ብሏል ኦኬ ሄጄ ሞክራለሁ የት ሄሪ በጣም መጥፎ መናፍስት ጠሪዎች አሉ እነሱ ጋር ሄዶ ሊሞካክር ነው ማለት ነው ሰይጣን እንደዚህ ነው በቃ ትሪክ የሚያረጋችሁ ማለት ነው ብሬናችሁ መዳን ካለበት ሊፈውሰው የሚችል ኢየሱስ ክርስቶስ ብቻ ነው ጌታ ኢየሱስ ክርስቶስ ብቻ ነው አዳኝና ፈዋሽ ኢየሱስ ክርስቶስ ብቻ ነው ሰይጣን አይፈውሳችሁ በሽታ ከሰይጣን ነው እንጂ የሚለው ሰይጣን ይፈውሳችኋል ላይ ትሪክ ነው የሚያደርጋችሁ የተለያየ አይነት ሪቹዋል የተለያየ አይነት ፕሮሲጀር እንድታረጉ ያደርግና ሞር እየጠመዘዘ ይሄን አድርግ ይሄን ብታረግ እንዲሆናል ይሄን ብታረግ እንዲሆናል ይለዋል መንፈስ ያለማምደዋል እንዲያረገ ነው ሰይጣን ሰው ላይ የሚጫወተው ማለት ነው I hope ይሄን ልጅ እግዚአብሔር ወደ ትክክለኛ መንገድ ይምራው በእግዚአብሔር ምሕረቱን ያብዛለት እላለሁ የተለያየ አይነት ሲቹዌሽን ውስጥ ብንሆን to be honest ነው የምላችሁ በግብዝና ወራት ፈጣሪን አስብ የሚለው እግዚአብሔር ቃል ትክክል ነው አሁን ላይ ሳለን እግዚአብሔርን የምናስበው ነገር ለድሜ ልካችን ለዘላለም ጥቅም ነው የሚሆነው ማለት ነው everything temporary pressure ያመጣል ግን የዘላለም ደስታ ደግሞ ጌታ ኢየሱስ ክርስቶስን አምኖ ከሱ ጋር ያለን ህይወት የዘላለም ደስታን ያመጣል ክብር ላይ ኢየሱስ ይሁን thank you ስላዳመጣችሁ ያድናል ኢየሱስ ያድናል ጌታዬ ያድናል ብቻውን ያድናል በህይወት ያኖራል ያድናል ኢየሱስ ያድናል ጌታዬ ያድናል ብቻውን ያድናል በህይወት ያኖራል